እማዬ የሆነ ነገር ልነግርሽ ነበር ግን እንዳትቆጪ። አይ እንግዲህ ቀኔን የሚያበላሽ ነገር ከሆነ እዛው አትንገሪኝ። እማዬ እንደሱ አይደለም፣ በጣም ጥሩ ነገር ነው የምነግርሽ። ጥሩ ነገር ነው። እሺ ምንድን ነው ንገሪኝ፣ ረፍዶብኛል። ሰላም ግን አስተውለሻት ታውቂያለሽ? ወይ ጣጣዬ፣ ደግሞ እሷ ማንን ትመስላለች ልትይ ነው? እንደዛ አይደለም እማዬ። እና ምንድን ነው? ሰላም ከዚህ ቤት ወጥታ ታውቃለች እማዬ? ደግሞ እሱ ምን ማለት ነው? ሰላም ከዚህ ቤት ወጥታ አድራ ታውቃለች ወይ? ኧረ በፍጹም አታውቅም እኮ እማዬ። እኔም ቢሆን ሰላም ከዚህ ቤት ወጥታ አድራ ስትመጣ አላስተውልም። ታዲያ ምን ችግር አለ? ይሄ እኮ ጨዋነቷን ነው የሚያሳየው። ልትመሰክሪላት ነው? አይ እማዬ፣ ጨዋ አታውቂም ማለት ነው። ሰላም ነፍሰ ጡር ነች። እሺ ልንገርሽ። ምንድን ነው እሱ? ይኸውልሽ ናታን ከእኔ ጋር መጫወትና አብሮ መሆን ደስ እንደሚለው ነገረኝ። ታዲያ ይሄ ምን ያስደነግጣል? ደስ ይላል እንጂ። ወይኔ ስታስመስይ። እኔ በጣም ብዙ አስመሳይ ሰው አውቃለሁ፣ እንዳንቺ ግን አጋጥሞኝ አያውቅም። ምን ማለት ነው ደግሞ ይሄ? እኔ ናታንና አንቺ ብትስማሙ ለምን ይከፋኛል? ምክንያቱም ናታን ከናጣ ጋር እንዲሆን ነው የምትፈልግ። እሱ ያንቺ ግምት ነው ይቢ። እኔ ከማናችሁም ጋር ቢሆን ደስ ይለኛል። ለማንኛውም እና ናታን ተስማምተናል። ትሰሚኛለሽ? ያች አይጥ በመሀላችን ልትገባ ብትሞክር ሴት አድርጌ እንደምገላት ንገሪያት። እሺ? ዳጣን ነው አይጥ ምክል? ምን ነው ተሰደበችብሽ? አይጥ ተሳደለችው። ልቅም ያለች ቆንጆ ናት። እሺ ወንድም ካለሽ አጋቢያታ። አንቺ አርግዘሽ ነው እንዴ? ምን ማለት ነው? ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን ማለት ነው። እንግዲህ ዳጣ ናታን የጻፈውን ቴክስት ለዛ ይቅርታ እየጠየቃት ነበረ፣ ግን እንደዛ ባትለኝ ደስ ላይ ነበር፣ ነፃነትን አጣው እያለት ነበር። በቃ ምንም እንዳላየሹ ነገር አስመስይ እያለት ነበር። ነገር ግን ናታን ዳጣ የምትወደው እየመሰለው ነበር። ቆይ ለእኔ ስሜት ካለ እስቲ ኢሜን ቀርቤ ምን እንደምታደርገው አያለው። ለእኔ ስሜት ካለ ፊቷ ላይ ንዴት ነገር ይታያታል። ለእኔ ምንም ስሜት ከሌላት ደግሞ ላስጨንቃት አልፈልግም ብሎ እያሰበ ነበር። ነገር ግን ዳጣ ከወንድምነት የዘለለ እንደሱ ምንም ስሜት እንደሌለ ነገራ ነበረ። ከዚህ በፊት ደረጀና ማርታ እያወሩ ነበር። ደረጀ ስለ ሰላም ነገር እያሰብሽው ምን አደረግሽ ብሎ ባለፈው እኮ ነግሬክ ነበረ አሳንዴ በቃ ውድ ባሌ አርጅታን ማለት ነው እያለችው ነበር። ታዲያ ምንድነው ያለችሽ እያላት ነበር። እንደማትፈልገው ከዚህ ቤት መውጣት እንደማትፈልገው ነው የነገረችኝ። እኔ ራሱ አስደንግጣለች ምናምን እያለ ነበር። ነገር ግን ደረጀ ከሰላም ጋር ያለ ግንኙነት ምንድነው ይሄናል ስለ ሰላም የሚያሳስበው የሚያስጨንቀው ብላችሁ ታስባላችሁ እናንተ ማለት ነው? እንግዲህ እኔ ደግሞ ቶላ ፎቶ እየተነሳች እያለች እያለን አንድ ነገር ውሃ አይሳውሩ ሰምቻለሁ። በቃ ራሳው እያለች ውሃ የጀመረችውን ነገር መጨረስ አታውቅም ማለት ነው። ናታንና ሰላምዬ ክፍሉን ልታጸዳ ወደ ክፍሉ ስትገባ ትንሽ ቁጭ በይ ሰላምዬ ብሎ እያወሩ ነበር። እንዲሁም ሰላምዬን አንዳንድ ነገር እየጠየቅሽ ደግሞ ሰሞኑን ተመችቶሻል፣ ወፍረሻል፣ እውነቱም እርጉዝ ነች ማለት ነው። ሰላምዬ እርጉዝ ሳትሆን አትቀሩም፣ ሁሉም ሰው እርጉዝ ነች እያላት ነው ማለት ነው። እንግዲህ እርጉዝ ከማን ረገዘች የምለው ደግሞ ሌላ ጣጣ ነው ማለት ነው። እንግዲህ እስቲ ስለኔ ምንድነው ጠይናል ለማወቅ ፈልጋል እያለ አዎ አታወሪም ስትደሰቺ ወይ ስትገፊ ወይ ስታዝኚ ከዚህ ቤት የራስሽን አንድ ነገር ነው ቋቁም ስልሽ እንኳን እምቢ ብለሽ ነበር እያለት ነበር። ዳጣና ኢሜ አንድ ላይ ያወሩ ነበር። ኢሜ ሰላም ብላ ልክ ሲገባ ሰላምታውን ሳትቀበል ምን አገባሽ በአባቴ ቤት እንደፈለኩ መሆን እችላለሁ እያለች ነበር። ትችያለሽ፣ ግን ልቁንስ ከዚህ ቤት በጊዜ ብትወጪ ይሻልሻል። ናታን ሁሌም የራሴ ነው፣ የቴክስቱ ነገር እንዳጠፋሽ በደንብ እርግጠኛ ነኝ እያለችው ነበር። ነገር ግን ዳጣ ናታን እተዋለሁ፣ ነገር ግን ከዚህ ቤት መቼም ቢሆን አልወጣም እያለት ነበር። እናም ናታን ደግሞ ሰላምዬ ለማወጣጣት ወይም ደግሞ እንድታወራ ይፈልጋል። ሰላምዬ ግን ምንም እኔ አይነት ሰው ነኝ እያለችው
አዎ ድብቅ ነሽ፣ ምንም ነገር አታወሪም፣ የውስጥሽን አትናገሪም። እስቲ የውስጥሽን ስትናገሪ እኮ ይቀላል። ስለዚህ የውስጥሽን ተናገሪ እያላት ነበር። ነገር ግን ሌላ ጊዜ አጫውታለሁ በቃ እንደዛ ከሆነ እያለች ነበር። እና እንግዲህ ኢሜ ደግሞ ዳጣን ከዚህ ቤት ቆይ ለምንድን ነው ከዚህ ቤት የማትወጪ እያለች ስታስጨንቃት ነበር። እንደ አጋጣሚ ናታን ይመጣና ናታ እንግዲህ ዳጣን ለማስቀናት እየሞከረ ነበር። ለምን መጽሐፍ አብረን ወተን አንገዛም? እንግዲህ በጣም ደስ ይላል፣ በቃ አብራችሁ ሂዱ እያለችው ነበር። እና ዳጣ ትቀናለች ወይንስ እኔም ከእናንተ ጋር ልሂድ ብላ እሱን ነበር እሱ ስጠብቅ የነበረው። ነገር ግን ዳጣ እንደውም ኢሜና ናታን አንድ ላይ በመሄዱ እሷ እጅግ በጣም ደስተኛ ሆናለች ማለት ነው። ናታን እንግዲህ ዳጣን ይወዳታል፣ ከእሷ ጋር መሆን ትፈልጋለች፣ ይፈልጋታል። ነገር ግን እሷ ምንም ቦታ አልሰጠችውም ማለት ነው። እንግዲህ ደረጀና ናታ አንድ ላይ እያወሩ ነበር። ደረጀም ኢሜን የሚወድ ይመስላል፣ ዳጣ እንደሚወዳት አንድ ቀን ይፋ ያደርጋል ማለት ነው። እና ናታን እንዴት ነው ኢሜ እየተቀየረች ነው? ስለ ኢሜ እስቲ ንገረኝ እያለ ነበር። አይ ሰሞኑን ደህና ነች፣ ምንም አትልም፣ እያወራሃት ነው፣ እየረዳሃት ነው እያለ ነበር። አዎ አባዬ እየረዳሁት ነው፣ አታስብ እያለው ነበር። እያለ ሳወራ ኢሜ ሰላምዬ ቤቱን ክፍሉን እያጸዳች እና አልጋ እየነጠፈች ነበር። ከዛ ኢሜ ድንገት መጣችባትና አስደነገጠቻት። ቆይ ቁጤ የሚለሽ እንዴ አስደነገጥሽኝ እኮ እያላች ነበር። እንደውም አንድ መስራች ልንገርሽ እያለቻት ምንድን ነው ንገረኝ እያለቻት እንደውም ናታን ከኔ ጋር መጫወትና ከኔ ጋር አብሮ መሆን እንደሚያስደስተው ነገረኝ። ታዲያ እኮ የማናድድ ነገር ሳይሆን የማስደስት ነገር ነው። ስለዚህ ከአንቺ ጋር መሆን ከማንም ጋር መሆን ይችላል እያለ ነበር። እናም ናታን ስለ ትዳር አንዳንድ ነገር ትዳር ከፈጣሪ የሚሰጠው ስጦታ ነው። ነገር ግን ሴት ልጅ የምትሰጠው ስጦታ ስትታይ ከባሉ ነው። አንተ ለሚስትህ ጠንካራና ጎበዝ ወንድ መሆን አለብህ እያለ ነበር። እንግዲህ ለወድ ቤት ሚስት ሳገባ እያለ ስለ ትዳር አንዳንድ ነገርና ስለ እንዴት ዳር ሙራት እንዳለበት እያወራ ነበር። እንግዲህ ሰላምዬና ኢሜ ደግሞ እየተጨቃጨቁ ነበር። ሰላምዬ እኔ እርጉዝ አይደለሁም፣ ስለዚህ ባረክስም አይመለከትሽም፣ አሁን ክፍሉን ለቀሽ ውጭልኝ ላጽዳ እያለቻት ነበር። እንግዲህ ውሃና ምጥን ደግሞ እያጠኑ ነበር። ውሃ ምንም አልገባኝም እያለችው ነበር። በቃ ናታን ጋር ሂጂና ናታን ያስጠናሽ እያለቻት ነበር። ነገር ግን እስካሁን ምንም አልገባኝም እያለችው ቆይ አንቺ አሁን ገብቶሻል? እኔ ግን አልገባኝም ያለች። በቃ ናታን ጋር ሂጂና ናታ ያስጠናሻል እያለቻት ነበር፣ ምጥን ማለት ነው። እንግዲህ ኢሜልና ናታ ደግሞ አንድ ላይ እያወሩ ነበር። እንግዲህ ዳጣን ለማስቀናት ኢሜል እየቀረባት ከሷ ጋር ጊዜ ማሳለፍና ከሷ ጋር ማውራት ይጀምራሉ። እናም ደስ ብሏት ነበር ከሷ ጋር አንድ ላይ ስለሆነች። ኢሜል እኔ ያልኩት ነገር ስለ ዳጣ እያወራ ስለ ኮሜንቱ ዳጣን እንደምትወደው ግልጽ ነው፣ ትወዳታለህ እያለችው ነበር። እንግዲህ አሁን ሌላ ወሬ ማውራት እችላለሁ ከሽታኝ እያላት ነበር። እና ባለፈው ያልኩን ነገር አሰብክበት እንዴ ምናምን እያለችው የትኛውን ነገር እያላት ነበር። ነገር ግን ዳጣ ቁጭ ብላ ብቻዋን ቲቪ እያየች ነበር። ከዛ እንደጋጣሚ ሰላምዬ ትመጣና ሰላምዬ ዳጣዬ ምነው ብቻሽን እያለች ኳስ እኮ እያየው ነው እያለቻት ነበር። ምነው ሰላምዬ ፊትሽ ተቆርቆር አለብኝ እያለቻት፣ አዎ ዳጣዬ ትንሽ ስለደከመኝ ነው እያለቻት ነበር። ደክሞሽ ነው? አዎ ደክሞኝ ነው እያለች እግሬን ልታጠብ ብዬ ነበር ግን ደከመኝ አለች። ታዲያ ልጣብሽ እንዴ? አረ እባክሽ ተይ፣ እየቀለድሽ ነው እንዴ? እንዳጠብሽ ነው የሚቆጥረው። እውነቴን ነው ጉዳ ግድዬን አጥብሻለሁ እያለች ውሃ ልታመጣ ትሄዳለች ዳጣ። እንግዲህ ኢሜ ደግሞ ናታን ዳጣ ትምጣና ከኛ ጋር ትጫወት እያላት ነበር። ቆይ ዳጣ ለምንድን ነው የምትመጣው? እኔ እናንተ አብረን ጊዜ እንድናሳልፍ አይደለም እንዴ ፍላጎታችን እያለ ዳጣን እጠራለሁ ብሎ ክፍሉን ለቆ ይወጣል። ዳጣ እንግዲህ ውሃውን አምጥታ ሰላምዬን እግር ማጠብ ምርቃትሽን እፈልጋለሁ እያለች እግሯን እያጠበች ነበር። ደግሞ እኮ እጆችሽ ወርቅ ናቸው እያለቻት ነበር። ለስላሴው ደስ አለች ሰላምዬ እያለቻት፣ አዎ ደስ ብሎኛል፣ አንቺ ደስ ብሎሽ ማየት ነው የምፈልገው፣ ስትከፊ ማየት አልፈልግም እያለቻት ነበር። ሰላምዬ
እኔ እኮ ሰራተኛ ነኝ እያለቻት ነበር። አንቺ ቤተሰብ ነሽ እንጂ ሰራተኛ እኮ አይደለሽም እያለቻት እጅግ በጣም ደስ ብሏት እየመረቀች ናታን ይመጣና ዳጣን እያያቸው ነበር። ከዛ የሁሉ ምርቃት ምንድን ነው? ዳጣ ግሬን እኮ አጠበች ናታ እያለች ናታ እጅግ በጣም ተገርሞ እያያት ነበር። እጅግ በጣም በምታደርገው ድርጊቶች እጅግ በጣም ይወዳታል። ኢሜን በጭራሽ አይወድም፣ ዳጣን ይወዳል። ኢሜ ደግሞ መጽሐፍ የምታነብ እየመሰለች መጽሐፉን ወርወር አንዱን ትወርውርና መሬት ላይ ከዛ ናታ ስመጣ መጽሐፉ ምን ሆኖ የወደቀ ስዕላት እዚህ ላስቀምጠው ብዬ ስወረውሮ መሬት ላይ ወደቀ እያለ ነበር። ታዲያ ዳጣ የት ነው ያለችው? ለምን አልመጣችም ብላ ስጠይቀው እኔ እየጠየኩሻለ ሌላ ጉዳይ ነው እንጂ ስለ ዳጣ አይደለም። ዳጣ ቆይ ዳጣ ለምንድን ነው አልመጣችው? ትመጣለች እሷ እሉና ቁጭላ ማለት ነው። ነገር ግን ዳጣን ይመጣና ምን ተፈጥሮ ነው ለምፈልጋችሁን እያለ ስትጠይቃት ነበር። ከዛ ናታን ፈልገኝ ነበር ሰላምዬ ነግራኝ ነው። ለምን ፈለግከኝ ስትለው ከኛ ጋር እኮ አብረሽ እንድትጫወቺ ብዬ ነው እያለት ነበር። ነገር ግን ዳጣ አይ እኔ ከሰላምዬ ጋር እየተጫወትኩ ነው፣ እናንተ ብቻችሁ ዘና በሉ ስትላቸው ኢሜ በጣም ደስ አላት። እሺ ብላ ስላልመጣች ዳጣ ማየት ስለማትፈልግ ማለት ነው። እና እንድትሄጂ ነው ዳጣ? እሺ በቃ እና ናታን ይናደዳል። ምክንያቱም ከዳጣ ጋር አብሮ መሆን ይፈልግ ስለነበረው፣ እሷ ግን ሰላምዬ ጋር እየተጫወትኩ ነው ብላ ትመለሳለች ማለት ነው። እንግዲህ ማርታ ደግሞ ከኤሜ ጋር ማርታ አካባቢ ልትወጣ እየተሰጣች ነበር። እማዬ ማታ እኮ አምሽተሽ ነው የገባሁት። አዎ አምሽቼ ነው የገባሁት ልጅ ያላገኘኋችሁም እያለ እና እማዬ አንድ ነገር ልነግርሽ ነው ግን እንዳትቆጪኝ እያለቻት ነበር። ደግሞ ምንድን ነው? አዎ ስራ ሊሆን ነው፣ ሙዴን የሚያበላሽ ነገር ከሆነ አትንገረኝ እያለቻት ነበር። አይ እማዬ አታስቢ እያለቻት ነበር። እና ሰላም ነፍሰ ጡር እንደሆነች እየን ሰላምዬ እስከዚህ ቤት ወጣ ውጭ አድራ ታውቃለች ወይንስ አታውቅም እያለች ስትጠይቃት ነበር። አይ በጭራሽ ሰላምዬ ውጭ ወጣ አድራ አታውቅም፣ ይሄማ ጨውነቷን። አይ እማዬ እኔን ጨው አድርገኝ፣ ሰላም እርጉዝ ነች ብላ ነገረቻት። ከዛ ማርታ ደነገጠች እና በጥፊ ያለቻት ሰላም ነይ እያለች ስትጠራት ነበር። እና እውነት እርጉዝ ነች ብላ እየጠየቀቻት ነበር። አየትዬ በፍጹም እንደዛ ብሎ ነገር የለም። ቆይ ምንድን ነው ሁላችሁም ተነስታችሁ እርግዝሻል የምትሉኝ እያለች ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።